ቃኒያ እንዲያለ እዩ እንግዲህ እንዴት እንደቆሸሽ እንዷልኝ ሁለት ዶሮ እንዴት እንዲያስጣሉኝ ምን እንዲያስመሰሉ ሰፈር ላሳያቸው ማጠብቁ ጨራው ያንን የሚያምርናና እዩ ምን እንደመሰለ ጨራው ማለት ነው። ቃሪያ አለ። አሁን ቁርስ ሰራ ስለሆነ እነዚህ ቆረጥ አድርጌ ቤት ጥላቱ ይዲስቱ ቆረጥ አድርጌ አይህ በሶስትም አሉ ሰራለ እዚህም ቲማቲም ይዛል ገናናት ግን እዩ ጭራው ድሮቹ ጭራውት ያንን የሚያምር እዩ ልጅ እንዲያረጉት እኛ እዚህ ሸንኮር ነበረ እዩ አመድ እናረግበት አንዴ ቃሪያውን ይታይቻል ያን ቅጠል የሚባል የለውም ነው ሞንጭሮ ጨሮ ምን እንዲያስመሰሉት ማለት ነው። እዚህ የሞንድ በባያለች በሩ ማክቴ ማሻአላ ባይዘለ ጥሪ አይነት ግን አያችኋል ባይዘለ እዩ መጫር በቃ ሌላም ዘይላችሁ መጫር እኔ ስልችት ይላረጉኝ ቢጨንቀኝ አሰሪያታል ዶሮችን መጫር ምጭራው እንግዲህ አሁን ይሁሉ አጥቼ መለሳለሁ። ከዛ ቁርስ እንሰራለን ቺካን ሽሮ እየሰራን ነው። እዚህ ላይ ደግሞ ያ ቁርስ አልጠብቁኝ በግር መንገድ የሉሉ ወተት ታቀላችሁ ወተት ታራ 2,000 ብር እንደሆነ 2,000 ብር። ሰላም አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ብሎጋችን ደግሞ ምንድነው ታቀላችሁ ብትንጃን እኛ እናንተ ብትንጃን ታላላችሁ እኛ ብትንጋን እንላለን። ብትንጋን ነጭ ሽንኩርት ቲማቲም ቃሪያ ቅድም የቆረጥኳቸው ያስፈልጉኛል። በቂጣ ወይም በዳቦ የሚበላ ነው መሰራው ይሄ ማለት ዛሬ ማለት ነው። አሁን እዚህ ብትንጃኑን አራት ማዕዘን እቆራርጠዋለሁኝ እንደተመቸኝ። የሚያስፈልገኝ ዘይት አቸቶ ወይም ከል መጥበሻ ነው። ዘይት ብዙ እንዳልጠቀም ስለምፈልግ በዚህ በማነሱም በፍርሻይቱ እንዲነካናካ አድርጌ ተጣብሰዋለሁ ማለት ነው። እስከዛ እስከምቆራረጥ ይሄማ እስከማዘጋጅ ድረስ እዚህ ሽሮዬን ታክታክ እያለኩ ነው። ምክንያቱም ሁሉም ቤት ውስጥ የሚበላ የለም ይሄንን ብትንጃኑ። በጎናችን ሽሮ ደግሞ ዛሬ በክሰል ነው እና ጠብቁኝ እስከምቆራጭ እስከምመጣ ድረስ። እንግዲህ አሁን ላጥብ ነው። በደንብ መታጠብ አለበት። ይሄንን ቱና ቆርጫለሁ። አንጓዴው ነካ በደንብ አጥቤ ምናምን ከታጥፌ እንገናኝ። ቪዲዮ እንዳይረዝምብኝ ማለት ነው። እንደምታውቁት ብትንጃኑ ቆራርጫለሁኝ። ጨውነት እንሸበታለሁ። ቃሪያውን በዚህ መልኩ ቆርጫለሁኝ። ቃሪያ በጣም ይወዳል ግን ያለኝ አሁን ይሄን ያህል ነው። ምክንያቱም አዛሉት በጣም ትንሽ ናቸው። አሁን ይየጉ ይሄ በቃኛል። ቲማቲሙ ከተፋል እንደዚህ ቀጣቀጣ ነጭ ሽንኩርቱም ትይብያለሁኝ። ያው ብትንጃው ውስጥም ጠብስ ድረስ ይሄን ቀጣቀጣለሁ ማለት ነው። ሽሮችንም እንግዲህ ይበስላለች። ይሄ ማሻአላ በላይ አብዱል ፈላቅ እንደምታዩት እንግዲህ በየች ነበረው በዚህ ያንተ ያልኩኝ ምንድነው ይባለው የቀባውኝ እንትን በጣብሰዋለሁ ብዬ ነበረ። ግን ከዚህ ሁሉ በቀላሉ ማለት ነው። በእርግጥ መሆን ያለበት ይሄ ብትንጃኑ የሚጠበሰው በብዙ በሆነ ዘይት ነው እንደ ድንች የሚጠበሰው። ግን ያን ለጤና ጥሩ አይደለም እና ማድረግ ያለብኝ አሁን ሙጫ ዘይት አድርጌያለሁኝ። ይሄን አንጥቼ እዚህ ልውስ አደርጋለሁ። በደንብ ልውስ ካረኩት በኋላ በቃ ኖርማል መጥበሻ ይጠብሳለሁ ማለት ነው። በቃ ትንሽዬ ዘይት ብቻ የሚፈልገው አይቹት እንግዲህ እናንተ እዚህ ለውሽው በዚህው ሙጫ ዘይት አሁን ይመስሏል እንደምታዩት እያበረቀረቀ ነው። በቃ ይሄን ብቻ እዚህ በላይ አያስፈልግም። አሁን ይሄን እዚህ ጋር ዳርጌ መጥበሻይቱ ትንሽ ናት፣ ጊዜ ወስድብኛል። ያኔ ይሄን እስከሚበስል ድረስ ብስል እንዲል ደግሞ መከደን አለበት። ከተከደነ ብስል ይላል። እንዳርጌ ጠብሳለሁ ማለት ነው። ተጠበስኩ በኋላ እንገናኝ። እሺ በዚህ መልኩ እንግዲህ እንደዚህ ብሎ ይበስላል ማለት ነው። ሁሉንም በዚህ ጨርስ ደግሞ ሰቃላን እንገናኝ። እንግዲህ ቲማቲሙ ማሁ
ነጭ ሽንኩርቱም ቤት ጥራት ነው። ቃሪያውም አሁን ሽንኩርቴን ካቆላላው በኋላ ቲማቲም እጨምራለሁ። ሲበስልልኝ ጨው ጨምሬ ጨው ብቻ ጨምሬ ከዛ አቸቶ ጨምርበታለሁኝ። ከዛ በኋላ እዚህ ጋር አፈሰዋለሁ ማለት ነው። ቃሪያውንም እንደዚህ ወይኔ በቃ በኋላ አደርገዋለሁ። ይሄንን ሳልጠብሰው ይሄንን ጠብሼ ጨምረዋለሁ። ይጠበሳል። ይሄም አየቱት ነጭ ሽንኩርት እንደዚህ እንትን ካለ በኋላ ቲማቲም ጨምራለሁ። አሁን አበስላለሁ እንደዚህ በስካ እንዲህ ያረኩኝ። ያው በጣም አንተቀጠቀጠ መቀጥቀጥ ነበርበት ላም ብሎ ግን በቋል ለኛ ነው ደግሞ መጫናቅ ዙሩ ሆር ነው ሁሉም የሚገባው። ከዛ ጨውና አቸቶ ጨምሬ በቃ እዚህ ጨምረዋለሁ። ቃሪያው ምን እንደምታው ተጠበሰ። ያ ጀማ አለቀ እንግዲህ ቤት መትኮስኮስ መቆቅ ተረቆቅ ብላለች ሀያት። አሁን የበሰለ እንግዲህ በሰለ። ጨው ጨምሬያለሁ፣ አቸቶ ጨምሬያለሁኝ። ቀጥታ እዚህ ነው የምጨምረው ማለት ነው። ብዙ ቲማቲም ጨምሩበት ይወዳል፣ ይጣፍጠዋል። ያው ይበቃል። ይሄ ነው ያህል ብዬ ነው እንጂ ብዙ ቲማቲም አይቹት። አሁን ይሄን በዳቦ በቂጣ ያው አይሽ ማለት ነው። በእናንተ አይሽ ወይም ኮብዝ ይበላል። ከሀገራችን ኢትዮጵያ አይሽ የለም። እንግዲህ የሚበላው ዳቦ ቂጣ ወይም አምባሻ ይበላል። ቆንጆ ነው። እዚህ አሰራር ማለት ነው። እኛ ዛሬ የምንበላው በአምባሻ ነው። በአምባሻ ነው የምንበላው ማለት ነው። ቂጣ አልጋገር ነው እና ይሄን ይመስላል። እስኪ እንግዲህ የኛ ውሏችን ቁርሳችን ምሳችንን እንግዲህ እያሳየናችሁ ነው። እናንተም ደግሞ በላይካችሁ አትርሱን፣ ላይክ አድርጉልን። ኑሯችንን እያሳያችሁ ነው እንግዲህ ኢትዮጵያ ኑሮ ማለት ነው። አይዟችሁ በርቱና ስሩ። ሰራ አድርጋችሁ ወደ ሀገራችሁ ነው ቶሎ ይበቃችኋል። ጀማ ይሄ ምን ይመስላችኋል? አሰጣሁት ማንጎና ሙዝ ይመስላል አይደለ? ግን አይደለም። ይሄ ምንድነው? ፓፓያና ሙዝ ነው። ከዛ ቆራርጬ ማለት ነው እንደዚህ ቆራርጬ ምን ጨመርኩበት? ሎሚ ከላው ላይ ጨመርኩበት ሲጣፍጥ። ከዛ እንጠብቅም ብለው ሊጨርሱ ነው በቃ